ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? የቤንሸኮ ቴሌቪዥን ነው። የቤንሸኮ ቴሌቪዥን ዘውትር ማክሰኞ በዚህ ሰዓት የሚቀርበው የአማርኛ ፕሮግራማችን ነው ጀመረ። ዛሬ በሚኖረን የአንድ ሰዓት ቆይታ የተለያዩ አዝናኝ አስተማሪና ቁም ነገር ፕሮግራሞችን ይዘን ቀርበናል። እንዲሁም ሰዓቱን ጠብቆ የዜና ወጃችንን ወደ እናንተ የሚደርስ ነው የሚሆነው። እናንተ ክቡራን ተመልካቾቻችን እንግዲህ ዘና ፈታ የሚያደርጉ የተለያዩ ጣዕመ ዜማዎችንም ይዘን ቀርበናል። ፕሮግራሞችን በመምራት እኔ ተዘራ ጥላው ከካሜራ ባለሙያ ማቴዎስ ዘለቀ እንዲሁም ከመላው ስቱዲዮ ባለሙያዎች ጋር በመሆን በጋራ አብራናችሁ ቆይታ ነው የሚያደርገው። አብራችሁን ቆዩ። ክቡራን ተመልካቾቻችን እንደሚታወቀው በሀገራችን በርካታ እምነቶች ይገኛሉ። እንደዚህ እንግዲህ እንደየእምነት አስተማሪዎቻቸው በርካታ ሃይማኖቶችን በውስጣቸው ይዘዋል። እንግዲህ ከእምነት ተቋማት ከእምነት አስተምሮ ባሻገር በተለያዩ ማህበራዊና ሌሎች ኃላፊነት ስራዎች ላይ ሲሳተፉ ይስተዋላል። ከዚህም ባሻገር በየአካባቢው በግጭት በተለያዩ ምክንያት የተራራቁ ቤተሰቦችንም በማቀራረብ ወደ እምነት ተቋማት በማምጣት እንግዲህ አስታርቆም ወደ ቀድሞ ማህበራዊ ሂደታቸው እንዲመለሱም ሲያደርጉ ይስተዋላል። ሰሞኑን እንግዲህ በቤንሸኮ ዞን ሚዛን አማን ከተማም አንድ የተስተናገደ ሁነት አለ። ይህ ሁነት እንግዲህ ለ40 ዓመታትና ከዛ በላይ የዘለቀ የቤተሰብ ግጭት ነበረ። ይሄ ግጭት እንግዲህ የሃይማኖት አባቶች ሰብሰብ ብለው ሁለቱንም ወገኖች ጠርተው አስማምተው ወደ መደበኛ ወደ ቀድሞ ህይወታቸው የመለሱበት አንድ ሂደት ነበረ። እሱን እንግዲህ ባልደረባችን ታጠቃበበ መሰናዶን አዘጋጅቷል። እንድከታተሉ እንጋብዛለን። ቆይታችሁ ከቤንሸኮ ቴሌቪዥን ጋር እንዲሆን በድጋሚ እንጋብዛለን። አብራችሁን ቆዩ። ሰላም ዋጋዋ ትልቅ ነው። ግጭቶች ሲከሰቱ በእርቅ መቋጨት ደግሞ ሰላምን በማስፈን የእርስ በርስ ግንኙነትን በእጅጉ ያሳድጋል። እርቀ ሰላም በጎጂና ተጎጂ መካከል መፍጠር በሰዎች መካከል ያለውን ቂምና ጥላቻ ያስቀራል። ቤተሰብ፣ ጓደኞችና ማህበረሰቡ በተሻለ ሁኔታ እንዲተባበሩም ያግዛል። እኛም በዚህ ዙሪያ በቤንች ሸኮ ዞን ሚዛን አማን ከተማ አዲስ ከተማ ቀበሌ ጋቸብ ተብሎ በሚጠራው አካባቢ ላይ ለ41 ዓመታት ዘልቆ የነበረ ግጭት በእርቀ ሰላም የተፈታበትን ፕሮግራም ወደ እናንተ እናደርሳለን። ተከታተሉን። ጉዳዩ በአንድ ቤተሰብ መካከል የተፈጠረ ግጭት ነው። ለ41 ዓመታትም ያለ እርቅ ዘልቆ የቆየ ሲሆን ዛሬ ላይ በተሰራው ትልቅ ስራ በጎጂና ተጎጂ ቤተሰቦች መካከል የነበረው ችግር በእርቅ እንዲፈታ ተደርጓል። በሁለቱ ቤተሰቦች ጎጂና ተጎጂ ቤተሰቦችን በማቀራረብ በማስማማትና ማዋሃድ አማራጭ የሌለው ተግባር በመሆኑ ለዚህ ለዛሬ ውጤት ከፍተኛ መስዋዕት ተከፍሎበት ለዚህ እርቅ ላደረሰን ለልዑል እግዚአብሔር ከፍተኛ ምስጋና እናቀርባለን። ወንጀል መስራት ምን ያህል አስከፊ እንደሆነ የተጎጂና ጎጂ ቤተሰቦችም ይናገራሉ። የወንጀል አስከፊነት ሁሉ ማህበረሰብ የሚያውቀው ነው። ወንጀል በቤተሰብ ላይ በማህበረሰብ ላይ አጠቃላይ በህዝብ ላይ ሰፊ ጉዳት የሚያደርስ ተግባር ነው። ከወንጀል አስከፊነት ስነሳ እውነት ለመናገር ምድር ላይ ሰው ልጅ በህይወቱ የመጨረሻ ሲሳሰት የሚፈጽመው የመጨረሻኛው ተግባር ወንጀል ነው ብዬ ነው እኔ ማነሳው። በህይወቴ ዘመን በአባቴና በአባቴ ወንድሞች መካከል በህይወት ራሴን ሳላቅ በተፈጸመው ወንጀል ይህን አሁን ያለውበትን እስከዚህ እስከደርስ ከልጅነቴ ጀምሮ በመሃላቸው በተፈጸመው ወንጀል ያየሁትን ነገር እውነት ለማንሳት አልፈልግም። ታላቅ ወንድምን ባለማወቅ ባለሆነ ግጭት በትንሽ ነገር እንደውም እሱን ገላለው በሚል ሐሳብም የለኝም። የምፈልገው ወንጀል ማለት ቁሞና ሞት ነው፣ ጥቁር ነው፣ መልክ መቀየር ነው፣ አሸማቀቆ ነው የምትለው ሞት ይሻላል። አባቴና አጎቴ ናቸው። እንደአጋጣሚ እርስ በርስ ተጣልቶ አጎቴ ነው የአባቴ እጅ ላይ ያረፈው። የአባቴ እጅ ላይ ያረፈው እኔ ከመወለዴ በፊት ነው ይሄ ነገር የተከሰተው። ሰላም
ተኪ የሌለው ወሳኝና ለሰው ልጆች አስፈላጊ በመሆኑ ችግሮች ሲፈጠሩ ፈጥኖ መቅረፍም ያስፈልጋል። ሰላም ተኪ ነገር የለውም። ሰላም በጣም ወሳኝ ነው። ምክንያቱም ሰላም ባለበት ላይ ሁሉም ነገር አለ። ሰላም በሌለበት ላይ ምንም ነገር የለም። በተለይ ደግሞ ችግሮች ሲኖሩ ችግሮችን ቀድሞ ነቅቶ መፍትሄ ማበጀት ትልቁ ከኛ የሚጠበቅ ነው ብለን እናስባለን። አሁን እኛም የሀገር ሽማግሌዎችም እንደዚህ በተመሳሳይ በየአካባቢ ያሉት እንደዚህ ተራርቆ ይቆዩት ቤተሰቦች፣ ወንድማማቾች፣ ጎረቤት ከጎረቤት ጋር እንደዚህ ተራርቆ ይቆዩት ካሉ እነዚህን በማስታረቅ ወደ አንድነት ማምጣት እጅግ በጣም ይጠበቅብናል። ከሃይማኖት ተቋማትም ከቤተሰብ አባላትና ከሽማግሌዎችም ከመንግስት አካላትም ይሄ ሁሉ ይጠበቃል። በቤተሰብ መካከል ተፈጥሮ የነበረውን ችግር ለመቅረፍ ኮሚቴም ተዋቅሮ ያለ ካሳ ክፍያ በሃይማኖታዊ ስርዓት እንዲፈጸም ተደርጓል። የአስታራቂው ኮሚቴ አባላት ከተጎጂ ቤተሰቦች ጋር ባደረግነው ውይይት እኛ ተጎጂ ቤተሰቦች ከጎጂ ቤተሰቦቻችን ካሳ ቢከፈለን ሟች ወንድሞቻችንን ሊያመጣልን ይችላል ወይ? ለ41 ዓመታት እና ለ31 ዓመታት የተጎዳነውን ጉዳት ሊመልስልን ሆነ ሊክሰን አይችልም በማለት የጸና አቋም በመያዛቸው የተነሳ ይህ እርቅ እንዲሰምርልን በር የከፈተ በመሆኑ ለወንድማችን ለአክሊሉ ስምዖንና ለወንድሞቹ ከልብ የመነጨ ከፍተኛ ምስጋና እንድታቀርቡልን በኮሚቴው ስም በመሃል ለረጅም ጊዜያት ተራርቆ የቆዩትን ወንድማማቾች አንድ በማድረግ ቄሶች፣ ሽማግሌዎች ለፈጸሙት ስራ እጅግ በጣም ደስ የሚያሰኝ ነው። ዛሬ የተደረገው እርቀ ሰላም የአንድ ትውልድ ቁርሾን የመለሰ ሰላምን ያሰፈነ ስለመሆኑም ተገልጿል። እንግዲህ ይሄ እርቅ ችግሩ አንድ ጊዜ ተፈጥሯል። ችግሩን መነሻ በማድረግ አሁንም ሌላ ችግር መፍጠር እንዲሁም ደግሞ ችግሩ እንዲሰፋ አልፈለግንም። ሁለተኛ ይሄ እርቅ በመንፈሳዊ መንገድ እንዲፈጸም ፈቃደኝነታችንን ገለጽን። ይሄን መነሻ በማድረግ የሃይማኖት ተቋማቶች፣ ሃይማኖት መሪዎችና ሀገር ሽማግሌዎች እንዲሁም እኛ ቤተሰቦች ኮሚቴ ተዋቅሮ ሌሎች ጉዳዮችን እኛን ጠይቆ እርግጠኛ በመሆን ካሳ እንደማንፈልግ ሁሉ አረጋግጠን ሰፊ የምክክርና የውይይት መድረክ ተደርጎ የሀገር ሽማግሌዎች፣ ሃይማኖት መሪዎች ተሰብስበው ፍጹም ይቅርታ ልብ እኛ ጋር መኖሩን በማረጋገጥ ይቅርታ አድርገን እንደዚህ አይነት ፕሮግራሞች ተመቻችተው ዛሬ የመጨረሻ መደምደሚያ አድርገናል። ይሄን እርቅ ሲያስደርግ በጣም ደስታ ተሰምቶኛል፣ ደስ ብሎኛል። ይሄንን የመሰለ እርቅ አገኘው ብዬ በጣም እግዚአብሔርን አመሰግንኩ። በረምብ ህይወቴ ላይ ምስጋና ለእግዚአብሔር አቀረብኩኝ። የአንድ አባት የአንድ እናት ልጆች 4 ነበሩ። ከአራቱ ነው 2 የሞተ 2 የቀሩት። እነሱም ልባቸው ተሰብሮ ከረጅም ዓመት በኋላ መጣ። ለወንድሜ ለታላቅ ወንድሜ የ41 ዓመት ስቃይ፣ ለኔ የ31 ዓመት ስቃይ ነው ዛሬ እርግፍ ምድር ላይ የተደረገው። ምክንያቱም የነዛ ሁለቱ ገዳይ ልጆችና ልጆች ማት አሉ። እኛም እግዚአብሔር ይመስገን ልጅ አፈርተናል። የእህቶቻችን ልጆች አሉ። አሁን ዛሬ አንድ ማዕድ ላይ በዚህ ልክ ቆርሰን በዚህ ልክ አንድ ቦታ ላይ ቁጭ ብለን በዚህ ልክ እርቅ በመፈጠሩ እኔ እግዚአብሔር በዚህ እድሜ ታድጎኛል ብዬ ነው ማስበው። ችግሮችን ሁሉም አካላት በውይይትና በመመካከር መፍታት ቢችሉ የከፋ ጉዳት ከማድረሱ በፊት መግታት እንደሚቻልም ተገልጿል። ዛሬ እድሉ ሆኖ የታረቀው ቤተሰብ 40 ዓመት ሙሉ አንድ ትውልድ ማለት ነው። ቅርብ ኖረው የማይነጋገሩ፣ ቅርብ ኖረው የማይጠያየቁ፣ የማይደጋከፉ ምንም እንኳን ውስጣቸው ሰላም ቢመስል ሰላም የማይመስሉ ቅድም እንዳያችሁ ሰው በእንባ ይራጭ ነበርና የሰላም ዋጋ ትልቅ ስለሆነ ሀገር ሽማግሌዎች፣ ሃይማኖት አባቶች ትልቅ ስራ አለባቸው። በሀገር ሽማግሌዎች በኩል ሰላማዊ በሆነ መንገድ ችግሮች እንዲፈቱ
መሰራት አለበት። ስለዚህ በየማህበረሰብ ውስጥ በርካታ ጠቃሚ ባህሎች፣ የእርቅ አፈታት ስርዓቶች አሉ። ስለዚህ እነዚህ ስርዓቶችን ተጠቅሞ እርቅ በማህበረሰብ፣ በቤተሰብ፣ በግለሰብ ደረጃ እንዲኖር፣ ሰላም እንዲፈጠር ሃይማኖት መሪዎችና ሀገር ሽማግሌዎች አበክሮ በጣም መስራት መቻል አለባቸው። መንግስትን ማገዝ መቻል አለባቸው ብዬ አስባለሁ። በጣም ሊበረታታ ሊያድግ የሚገባው በመንግስት ደረጃም በሃይማኖት ተቋማትም በሀገር ሽማግሌዎችም ተበራታቶ ማድረግ ያለበት እሴት ነው። በየቤተ ክርስቲያናችን የመጀመሪያው ስራችን ሰላምን ብንሰብክ እላለሁ። ቀሪን ወጣቱ ራሱ ማመዛዘን ስለሚችል ማለት ነው። ስለዚህ የዚህ አይነት ችግሮችን ከገንዘብ ነፃ በሆነ መንገድ ፈቶ ሰላሙ ላይ ሰው ልጅ በጣም ትኩረት ቢያደርግ ጥሩ ነው የሚል መልእክት ነው ያለኝ። ተመልካቾቻችን ችግሮችን በእርቅ የመፍታት ልምዱ የበለጠ እየዳበረ ቢሄድ ወንድማማችነትና እህትማማችነት ይበልጥ ይጎለብታል የዕለቱ መልእክታችን ነው። ሰላም Mizana mana shipe Choda sungaiti biatia Kiris biaragena Usha babaso ashte Uchon tibe kosh Kisngat si ben chati Gibatam merstangiste Bandbashi mamsidoine Teskete siakake Adi walite do alisho Nialis numbeso Gocha vela isdum baiso Bakya bashar sakin Satonta Shongam Yamsa istan Duga istan Aitadu Osatema ክቡራን ተመልካቾቻችን ከፕሮግራሙ ተመለስን። ከፕሮግራሙ ትልቁም ነገር እንደጨበጣችሁበት ተስፋ እናደርጋለን። እንደሚታወቀው እንግዲህ የሸኮ ቴሌቪዥን የአንድ ሰዓት ስርጭቱን እያካሄደ ቆይቷል። እንግዲህ በመደበኛው ሰዓት ያላገኛችኋቸው የተለያዩ ፕሮግራሞች በዩቲዩብ፣ በፌስቡክ፣ በቴሌግራም እና በተለያዩ የማህበራዊ ሚዲያ አማራጮችን ማግኘት ትችላላችሁ። አሁን ደግሞ ወደ ቀጣይ መሰናዶ ነው የምንሻገረው። እንደሚታወቀው እንግዲህ የስራና ክህሎት ሚኒስቴር ከግብርና ሚኒስቴር ጋር በመተባበር ሰሞኑን አንድ ፕሮግራም እዚህ ሚዛን አማን አካሂዶ ነበረ። ይህም ፕሮግራም እንግዲህ ከግሪን ዌቭ አሊያንስ ከተባለ ሀገር በቀል መንግስታዊ ካልሆነ የግብረ ሰናይ ድርጅት ጋር በመተባበር የሚዛን ግብርና ቴክኒክና ሙያ ስልጠና ኮሌጅ የአረንጓዴ ልማት ስራዎችን እንዲሁም ጉብኝት ተደርጓል። በዚሁም የ700 ሚሊዮን ብር የሜጋ ፕሮጀክቶችም ጉብኝትና የውይይት መድረክም በዚሁ በሳላሽ ሆቴል ተካሂዶ ነበረ። ከዛ ቆይታ እንግዲህ አፍታ ቆይታ በኋላ እንግዲህ በሀገራችን እጅግ የምንወዳቸው እጅግ የምናከብራቸው አንጋፋ አርቲስቶች፣ የሚዲያ ባለሙያዎች እንዲሁም ማህበራዊ ሚዲያ አንቂዎችም የተሳተፉበት አንድ ትልቅ ቡድን በሚዛን አማን ቆይታ አድርጎ ነበረ። እንግዲህ እነዚህም አርቲስቶች በሚዛን አማን ከተማ ነዋሪዎች ጋር እንግዲህ ከአድናቂዎቻቸው ጋርም ተገናኝተው ሲነጋገሩም ሲወያዩም ቆይቷል። ከዛ ባለፈ በዴምቢ ኢኮሎጂ ተገኝተውም እዛም የጉብኝት መርሃ ግብር ተዘጋጅቶላቸው ነበረ። እንግዲህ አርቲስቶቹ በጉብኝታቸው ምን ታዘቡ፣ ስለ አካባቢውስ ምን ተናገሩ፣ ቀጣይስ ምን ቤት ስራዎችን ይዘው ሄዱ የሚለውን አንድ መሰናዶ ወደ እናንተ ልናደርስ ነው። እሱን ተከታትለን ምንመለስ ነው የሚሆነው። አብራችሁን ቆዩ። በኢትዮጵያ የፊልምና የመድረክ ቲያትር ፈርጦች እንዲሁም የማህበራዊ ሚዲያ አንቂዎችና ታዋቂ ጋዜጠኞች ሰሞኑን ቆይታቸው በቤንች ሸኮ ዞን አድርገው ነበር። ግሪን ዌቭ አሊያንስ ከተባለ ሀገር በቀል መንግስታዊ ያልሆነ ድርጅት የስራና ክህሎት ሚኒስቴርና ከግብርና ሚኒስቴር ጋር ባዘጋጁት የሚዛን ግብርና ኮሌጅ የአረንጓዴ ልማት ስራዎች ጉብኝት እንዲሁም የ700 ሚሊዮን ብር እየተገነቡ የሚገኙ ሜጋ ፕሮጀክቶች ላይ የምክክር መድረክም አካሂደው ነበር። አርቲስቶቹና የማህበራዊ ሚዲያ አንቂዎቹ በቤንች ሸኮ ዞንና በሚዛን አማን ከተማ በነበራቸው ቆይታ ባየነው ውብ የተፈጥሮ መልክዓ ምድር ተደንቀናል፣ ሀገራችንም ብዙ ማበርከት የሚችል አካባቢ ነው ሲሉም ገልጸዋል። በጣም የሚገርም ነው። እኔ በዩቲዩብ በፊልሞች አማዞንን አይቻለሁና ሚዛን አማዞን ሚኒ አማዞን ነው እዚህ ያየነውና የተለያየ እጽዋቶች አሉ፣ የተለያየ ዝርያ ያላቸው በርካ የእጽዋት አይነት አለና በእነዚህ ውስጥ ደግሞ የተለያዩ አይነት በኢትዮጵያ ብቻ የሚኖሩ አራዊት ሊኖሩ ይችላሉ፣ የዱር አራዊቶች ሊኖሩ ይችላሉና እሱ ብቻ አይደለም። እዚህ እጽዋት ውስጥ እዚህ አዝርዕት ውስጥ እዚህ ፍጥረት ውስጥ በርካታ ከሀገራችን አልፎ ለዓለም መድኃኒት ሊሆኑ የሚችሉ ቅጠላ ቅጠሎች ይኖራሉ፣ ዘሮች ይኖራሉ፣ እጽዋቶች ይኖራሉ ብዬ ግን ጥናት አልተደረገባቸውም። ደሳለኝ ኃይሉ እባላለሁ። የኢትዮጵያ ፊልም ሰሪዎች ማህበር ፕሬዚዳንት።
እኔ እንግዲህ ለመጀመሪያ ጊዜ መምጣቴ ነው። ጅማ ድረስ በአውሮፕላን መጣን። ከዛ በኋላ ቦንጋ የሚባል ሀገር ከዛ እዚህ እስክንደርስ ኢትስ ግሪን በጣም በቃ ሜዳ ባዶ መሬት አላየሁኝም እና ሜዳ ራሱ ቢሆን ግሪን ነው ሳር እና በእውነት የምትተነፍሰው አየር አሁን ድረስ ፊልም ማድረገው ኢትስ ቬሪ ናቹራል በጣም ኦርጋኒክ የሆነ ንጹህ ያልተበከለ አየርና አካባቢ ነው ያየሁት እና የደኑ ሁኔታ በጣም ገርሞኛል። የላንድስኬፑ ፋይስስ የተለየ የኢትዮጵያን መልኮችና ስትራክቸር ምናምን ሁሉ አይቻሉ ለፊልም ሁሉ ወይኔ እቺ ልጅ ወይ ይሄን ሰውዬ ወይኔ እናት ምናምን ብለህ ምክንያቱም በአብዛኛው እዛው አዲስ አበባና ምናምን አካባቢ በብዛት ያለውን ፌስ ወይ ካልቸር ነው ፊልሞቻችን ላይ የሚታየውና በቃ በጣም የተለየ አስሬ እንደውም ስጠይቅ ነበር በየአዳራሹ በየቦታው ያገኘኋቸውን ሁሉ ምን አለ ካልቸሩ ዩኒቨርሲቲ አሁን እንዳለ አይቻለሁ ሚዛን ቴፒ ዩኒቨርሲቲ ሚል በፊልም እና ቴሌቪዥን ትሬኒንግ ይሰጣል ወይ ምናምን የለም እና ክሬቲቭ አርት ኢንዱስትሪው አብሮ ካላደገ ከተፈጥሮ ሀብቱ ጋር ከሰው ጋር ከባህልና ክሬቲቭ አርቱ ካላደገ ካልቸርና እነዚህ እና ሚዲያ አብሮ ያው ዲጂታል ሚዲያውን ጨምሮ ያ ካላደገና ካልተለወጠ ብሎ የተወሰነ ነገርና ለውጥ ብቻ ብዙ ዋጋ የለውምና አሁን የቴሌቪዥን መኖሩን ራሱ ያወቁት አሁን ነው። አሁን አንተ እና እሱ ጥረት ድካም ታክሎበት ነውና በጣም በእውነት ፍራፍሬውን ሳይ በቃ ብዙ ለምንድን ነው የባቡር መስመር እና ሃይዌይ መንገዶች ወደዚህ አካባቢ የማይዘረጉት? ብዙ ሪሶርስ እንዳለ ከተማ ውስጥ ብዙ ጥረት አለ ብለን የምናስበውን ነገር እኔ መቼም ተደንቄያለሁ። ክርስቶስን እኔ እንደዚህ ያለ ደን አካባቢ መሀል ሆኛ አላውቅም ኢትዮጵያ ውስጥ። ኮሜዲያን ደረጃ ኃይሌ ይባላል። በጣም የሚደንቅ ነው። ምድራዊ ገነትን ያየሁት በእውነት በጣም የሚደንቅ ኤቨርግሪን በቃ አንድ ገላጣ መሬት አላየሁምና ይሄ ሁሉ ኢትዮጵያ ነው ወይ ብዬ እንድደነቅ አድርጎኛል። በእውነት የዚህ ባለቤት በመሆናችን በጣም ደስተኛ ነኝ። እዚህ ላይ ደግሞ ብዙ ነገር ሊሰራበት እንደሚችል ብዙ ነገር ወደፊት ለዓለም ሁሉ ብዙ ነገር ሊቀርብበት እንደሚችል ማሳያ የሆኑ ተሞክሮችን አይቻለሁ። በጣም ነው ደስ ያለኝ። በጣም ነው የቤንች ሸኮ ዞን ብሎም ሚዛን አማን ከተማ ከተፈጥሮ ጋር የተዋደደች ተፈጥሮን አክብራና ጠብቃ የምትኖር ዞንና ከተማና ሲሉም ገልጸዋል። ምንም ሳልደብቅ ምንም ሳልዋሽ በጣም የሚያስደንቅ ነው። መጀመሪያ ወደ ሚዛን ራሱ ስመጣ በዚህ ልክ አልጠበቅኳትም። በዚህ ልክ አረንጓዴ፣ በዚህ ልክ ከተፈጥሮ ጋር የተስማማች፣ በዚህ ልክ ከተፈጥሮ ጋር የተዋደደች፣ በዚህ ልክ ተፈጥሮን አክብራ የምትኖር ከተማ ነች ብዬ አላሰብኩኝም። በዝና አውቃታለሁኝ፣ ካሽክሮፔሪያ እንደሆነች አውቃለሁኝ። ግን እንደዚህ አይነት ከተማ አልገመትኩኝም ነበረ። በጣም ደስ የሚል ቆይታ ነው። እንግዲህ ይሄንን 2 ቀን እያደረገን የምንገኘው ከሰዎች አቀባበል ጀምሮ የምናያቸው ነገሮች በሙሉ ደስ የሚሉ ናቸው። ዛሬ ደግሞ ዩኒቨርሲቲው የሰጠን ገለጻ ስንጨምርበትና ከ700 ሚሊዮን ብር በላይ ወጪ ተደርጎ እየተሰሩ ያሉ የተለያዩ የልማት ስራዎች በተለይ ዩኒቨርሲቲው ማስፋፋትና የልማት ኮሌጁን የማስፋፋትና የምርምር ስራዎችን የስልጣና ስራዎችን የተለያዩ ነገሮችን የመስራት ፕሮጀክቶች ስናይ ደግሞ ያው እንግዲህ ለአንድ ሀገር መሰረት የከፍተኛ ትምህርት ተቋማት ናቸው፣ ሴንተር ኦፍ ኤክሰለንስ ናቸውና ለሀገር የልብ ምት ናቸው። በዚህ ልክ ዝግጅት ሲደረግባቸው ስታይ ነገ ተነገ ወዲያ ኢትዮጵያ ውስጥ በብዛት እና በንቃት ወንድሞ በጥራት የተማረ ሰው ኃይል ልናገኝ የምንችልባቸው እድሎች እንዳሉ የሚያሳዩ ነገሮችን ተመልክቻለሁ። አሁን ደግሞ አጋጣሚ ደንቢ ሎጅን ጎብኙ ተብለን መጣንና በጣም ሁላችንንም እንደምታዩ በጣም ተደንቀን እያየነው ነው የምንገኘው። በጣም እድለኛ ነኝ ብዬ አስባለሁ። አንዳንድ ጊዜ ሳታስበው ሳታቀደው ይሄን ነገር አደርጋለሁ ይሄን ቦታ ሄዳለሁ ብለህ ሳታይ ግን በጣም እንደዚህ የሚያምር በጣም የሚገርም በጣም ነው የደነቀኝና ሎጁን ጎብኝቻለሁ። በጣም ደስ የሚል ስሜት ነው የተሰማኝ። አብዛኛው ኢትዮጵያ ውስጥም ራሱ የፊልም ኢንዱስትሪ የሚባል ራሱ የለም። ገና ኢንዱስትሪ ያልሆነም ገና የኮቴጅ የጎጆ ኢንዱስትሪ ምንላት ናት ያለችው። እዚህ ክሬቲቭ አርቱ ላይ በኢንዱስትሪ ደረጃ የለም። ኢትዮጵያ ውስጥ ሰው የሚሰራባቸው የትም ዓለም ላይ የክሬቲቭ አርት እና የካልቸር ምንላቸው ሚዲያ ዲጂታሉን ጨምሮ እነዚህ ናቸው ሰው የሚሰራባቸው ሶፍት ፓወር ምንላቸውና እነዚህም በኢንዱስትሪ ደረጃ ገና ሀገሪቱ የላትም። አሁን ገና ሶፍት ኢንዱስትሪ ተብሎ ራሱ
በጀት ገንዘብ ብድር ማሽነሪ ገለመለ የምትለው ለጫማ ለልብስ ለምግብ ምናምን ለዚህ ለሚባል ነው እንጂ ለዚህኛው ለኢንተሌክቹዋል ፕሮፐርቲ እና ለክሬቲቭ አርቱ ለካልቸር ገና ኢንቨስት ያደረገች ያለች ሀገር አይደለችም። ሰውየው የሚሰራበት ኢንዱስትሪዎች ናቸው የሰው ልጅ የሚሰራባቸው እነዚህ የምንላቸው ኢንዱስትሪዎች የፊልም የቴሌቪዥን የሙዚቃ የፋሽን የምንም ኢንዱስትሪ ግን ስዕል መጽሐፍት ምናምን እነዚህን በብዛትና በጥራት በአይነት የሚመረትባቸው ኢንዱስትሪዎችን እንደ ሀገርም ገና ነው እንኳንስ ወደዚህ አካባቢ መተንና ይሄ ገና አንተች ለኔ ቨርጂን ላንድ ነው የሆነ ስሊፒንግ ጂያንት ነው የሚታየኝ በቃ የተኛ ግዙፍ ትልቅ ሀብት ትልቅ ነገር አለን እንደማለት ነው። በጣም ያገለግላል ነው ማለት እኔ አሁን ያየሁት እየተደነኩና ወደፊት ፊልሞቻችን ወደዚህ መምጣት አለባቸው በሩን ክፍት ማድረግ አለበት መስተዳድሩ ምኑ አሁን ጋብዞናል ብዙ ነገር ነው ያየንና እኔ አሁን ብዙ ነገር እያሰብኩ ነው ፊልሞችን እዚህ ከተፈጥሮ እጽዋቶቻችን ጋር ይሄ ደግሞ የብዙ ማዕድን ሀገር ነው ወርቅ የሚወጣበት ሀገር ነው በጣም ብዙ ቅመማ ቅመሞች የሚወጣበት ሀገር ነው ከነሱ ጋር ያስተሳሰረን ፊልሞቻችን ለፊልም ኢንዱስትሪው ከፍተኛ ግብአት የሚሆን ነው ይሄ ነጮቹ በአርቲፊሻል ነገር ነው የሚሰሩት እንደዚህ አይነት ቦታ አጥተው በኮምፒውተር ገዛ ከኋላ ያስገቡኛ ግን እዚህ ናቹራል ነገር ይዘን ልንጠቀምበት አልቻልንምና በጣም ነው ያስቀናይ ለፊልም በለው በእጅግ በጣም የሚያስቀና ቦታ ነው። አካባቢው መጎብኘታችን በፊልም ኢንዱስትሪው በቲያትርና በሚዲያው ዘርፍ ትልቅ ስራዎች እንድንሰራ እድል ፈጥሮናል የሚሉት አርቲስቶቹ በቀጣይም በቲያትር በፊልሙና በሚዲያው ዘርፍ ትልቅ ስራዎችን ለመስራት ማቀዳቸውን ገልጸዋል። ያለው ማህበረሰቡ አንዱ ካንዱ ጋር ተግባብቶ በፍቅር የሚኖርበት ሁሉም ነገር በደስታ ያለበትን ነገር ነው ያየሁትና በኪነ ጥበብ ደግሞ ዘርፍ ላይ ብዙ ነገር ሊሰራበት እንደሚችል ማሳያ የሆኑ ነገሮችን አይቻለሁኝ። ብዙ ፊልሞች ሊሰሩበት ብዙ ነገሮች ሊደረጉበት መዝናኛ ስራዎች መዝናኛ ቦታዎች ሊሰሩበት የሚችሉ ነገሮች ነው ያየሁትና ይሄ ተፈጥሮ የተለገሰው ነገር አንድ ቦታ ላይ ተከማችተን ሳይሆን ዘርዘር ብለንተን እንደዚህ አይነት ቦታዎችን ብንሰራባቸው አይደለም ከኛ አልፎ ዓለምን መመገብ የምንችል በቱሪዝም ብዙ ነገር ማሳየት የምንችል በአብሮነት በመኖር ብዙ ነገር መግለጽ የምንችል ነንና እጅግ በጣም ተደምሜያለሁ። በጣም እንዳልኩ እዚህ ውስጥ ጋዜጠኞች አለን የፊልም ባለሙያዎች አሉ የቲያትር ባለሙያዎች አሉ ቲክቶከሮች አሉ ከተለያየ ሙያ ስብጥር ነው የመጣ ነውና እንድናስብበት እድል ቢሰጠን ይመስለኛል በተለይ ሀገራችንን በማስተዋወቅ ረገድ ተፈጥሮን በአግባቡ በመንከባከብ ረገድ ለዓለም ለራሳችን እንደውም አንዳንዴ ለዓለም ሳለ ለራሳችን ሀገራችንን በደንብ እናቃታለን ነው የሚገባውን ነገር እየሰራን ነው ወይ ሚዲያው የሚገባውን ኃላፊነት እየተወጣ ነው ወይ ፊልሙ ቲያትሩ ሙዚቃው ድርሰቱ ሌሎች ነገሮች በአርት ዙሪያ ያሉ ሰው ስራዎች ምን ያህል እየሰራንባቸው እንዳልሆነና በደንብ ማሰብ የሚገባን ትክክለኛው ጊዜ ላይ እንዳለን ነው የተሰማኝና በጣም ደስ ብሎኛል። በከተማም በሚዛን የሚያዩት እዚህም ደምቢሎ ጅምትሬ ባዩት ነገር በጣም ደስተኛ ነኝ። እድለኝነትም እንዲሰማኝ አድርጎኛል። ደግሞ በጣም የታደለ አካባቢ ነው። ካልቸሩ በጣም ሪች እንደሆነ አይቻለው። ኔቸር በጣም ሪች ነው። የሚገራርሙ ብዙ ሀብቶችን አይቻለሁ። ግን ሀብቱ በራሱ ብቻውን ሊለማ አይችልም። የሚያለማው ጭንቅላት፣ ገንዘብ፣ ዳይሬክሽን ምናምን እነዚህ ነገሮች ያስፈልጋሉ። ያ ከተማላ ከን ሜክ አ ዲፈረንስ። አዲስ አበባ ከመኖር ነው እዚህ ብኖር ደስ ይለኛል። እየሰራው ኢንፍራስትራክቸሩ ከተማላ በጣም የኢትዮጵያ ብዙ ክፍሎች በቃ የሚገርም ሀብት አለን። ማን ያልመው? ባለሀብቱም ፎቅ መተፍተፍ ነው። የመንግስት ባለሀብቱም ሌላ ነገር ውስጥ ምናምን ነገር የመንግስት እና መቀናጀት ያስፈልጋል። መናበብ ያስፈልጋል። ገና እኮ ኤክስፖርትኛ ቡና ወርቅ ምናምን እያን ያለን ሰዎች ነው። ናይጄሪያ የፊልም ኢንዱስትሪ እኮ ከነዳሽ ቀጥሎ እኮ ኖሊውድ ዘ ቢግስት ፊልም ኤክስፖርት ያደረገው ኦል ኦቨር ዘ ወርልድ እስከ $1 ቢሊዮን ድረስ በላይ የሚሆን ሬቨኑ እኮ ያስገኘ ነው። እና እነዚህ ነገሮች ለመስራት ከወሬ ባለፈ ያስቀመጥነውን ፖሊሲ ወደ መሬት ከወረደ
በየክልሉም ያሉ አካላት የሚመለከታቸው የሁሉም ቅንጅት ይፈልጋል። የገቨርንመንት የክሬቲቭ አርት ኢንዱስትሪ ውስጥ ያሉትን ሰዎች ኢንዱስትሪ ኮቴጅም ቢሆን ባለሀብቶች ወይም ደግሞ ፋይናንስ ቴክኖሎጂ ብዙ ነገር ይፈልጋልና ያ ከሆነ ፖቴንሻሉ ፎር ሹር አለ እና እኔም አሳይመንት ይሄዳለሁ። አይ ዊሽ አሁን ኤርፖርት አለ ከጅማ በኋላ ወደ 4 ሰዓት ተኩል 5 ሰዓት የፈጀ መንገድ ነው የመጣ ነው። ያ ኔክስት ዊክ ጀምሮ ይቀርፋል የሚል ሰምቻለሁ። ኤርፖርት ይመረቃል ተብሏል which is very ትልቅ ኒውስ ነው። እኔን ካልን እንግዲህ ምጽአት ሳይመጣ ስራ እንሰራለን ብዬ አስባለሁ። ክቡራን ተመልካቾቻችን ከፕሮግራሙ ተመለስን። እንግዲህ ከፕሮግራሙ ትልቁም ነገር እንዳገኛችሁበት ተስፋ እናደርጋለን። አሁን በአንድ ሙዚቃ አፍታ ቆይታ አድርገን የምንመለስበት ሰዓት ነው። አብራችሁን ቆዩ። ቢደርስብሽ ምን ላገኝ ነው ክፉ ሐሳብ ክፉ ምኞት እርግማን ነው እምነት እንጂ አንዱን ካንዱ አስሮ የሚያውል መዋደዱ አይና ያይም ልብ ሳያይ ሳይቀርብ አይለያ እኔም ያላንቺ ደህና ነኝ ናፍቆት ሐሳቡን ቢያመኝ ያስችለኛል ስትይ ፍጻሜን አላውቅ ጅማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ በቻሰብኩት በትግል ቀን የለም ያልተጻፈ ስፈልግ አልኖርም ዛሬም ነገ በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ በቃ ተሽሯል በፍቅር ህመሜ ይቅር ብያለሁ ከልቤ አይደለም ካልታዘዘ ወይ ጉዴ ሰው ለምክንያት ይገናኛል ቢያዝንድ ስኬተከዘ ወይ ጉዴ የዘገየ ቢመስል ፈጣን ነው የራቀም ቢመስል ቅርብ ነው ወይ ጉዴ ሰው ለመታደግ ፈጣሪ የማይመረመር መንገድ አለው ቢደርስብሽ ላገኝ ነው ክፉ ሐሳብ ክፉ ምኞት እርግማን ነው እምነት ሊያውል አንዱን ካንዱ እድል ፈንታው መዋደዱ አይና ያይም ልብ ሳያይ የሩቅ ሳይቀርብ አይለያ አንቺን ማጣቱ ቢከብደኝ ናፍቆት ሐሳቡን ቢያመኝ አላንቻለሁ